ሰላም ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ መጋቢት 25 ቀን 2017 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። በአማራ ክልል በኮሌራ ወረርሽኝ የተጠቁ ሰዎች ቁጥር ማሻቀቡን የክልሉ ሕብረተሰብ ጤና ኢንስቲትዩት አስታወቀ። በኢመደበኛ ንግድ ላይ የተሰማሩ ዜጎች ተጠቃሚ የሚያደርግ ደንብ ተዘጋጀ። ከውጭ ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት ልትወጣ መሆኑ ተገለጸ። የትራምፕ አስተዳደር ዩኤስኤይዲን ለማፍረስ በሚያደርገው የመጨረሻ ጥረት ሁሉንም የውጭ ሀገር ሰራተኞችና ዲፕሎማቶች ሊያባር እንደሆነም ሪፖርት አመላከተ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። አዲሱ የትግራይ ክልል ጊዜያዊ አስተዳደር አወቃቀር የፕሪቶሪያውን ሰላም ስምምነት መሰረት በማድረግ የአንድን ፓርቲ የበላይነት የሌለው ሁሉን የትግራይ ፓርቲዎችን ያካተተ እንዲሆን በጌታቸው ረዳ የሚመራ ህወሓት አሳሰበ። የትግራይ ክልል ጊዜያዊ አስተዳደር እንደ አዲስ እየተዋቀረ እንደሚገኝ ከፌዴራሉ መንግስት በኩል ይገለጻል። ከፕሪቶሪያው ስምምነት በኋላ መጋቢት 2015 ዓ.ም የተመሰረተው የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት የስራ ጊዜው መጠናቀቁን የአዋጅ ማሻሻያና ሌሎች ለውጦች ተደርገውበት እስከ ቀጣዩ ምርጫ ድረስ እንደሚዘልቅም የፌዴራሉ መንግስት ማሳወቁ ይታወሳል። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን ባወጣው መግለጫ በጊዜያዊ አስተዳደሩ አወቃቀር ዙሪያ ምክረ ሀሳቦችን አቅርበዋል። ሌሎች በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች በበኩላቸው እስከ ምርጫ ድረስ የሚዘልቅ የትግራይ ክልል ጊዜያዊ አስተዳደር አካታች ሆኖ እንዲሻሻልም ጥሪ አቅርበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በጊዜያዊ አስተዳደሩ ላይ ለውጦች ለማድረግ ከፌዴራሉ መንግስት ጋር እየተነጋገረ እንደነበር ማሳውቆ ነበር። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን ደግሞ የስልጣን ዘመኑ የሚራዘመው የትግራይ ክልል ጊዜያዊ አስተዳደር አወቃቀሩ እንዴት ይሆን በሚል ጉዳይ ምክረ ሀሳቦችንም ይፋ አድርጓል። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን መጋቢት 19ና 20 ቀን 2017 ዓ.ም አካሄደው ከተባለው ስብሰባ በኋላ የወጣው መግለጫ በሂደት ላይ ያለውን የትግራይ ክልል ጊዜያዊ አስተዳደር ዳግም የማቋቋምና ማደራጀት ተግባር በሚመለከት ዝርዝር ነጥቦችን አንስቷል። የትግራይ ክልል ጊዜያዊ አስተዳደር ማደራጀትን በሚመለከት ያለን ሀሳብ የምናቀርበው መነሻችን የፕሪቶሪያው ስምምነት መሰረት በማድረግ ነው የሚለው ይህ መግለጫ የአንድ ፓርቲ የበላይነት የሌለው ሁሉም የትግራይ ክልል የፓርቲዎችን ያካተተ በእኩልነት ያሳተፈ ተደርጎ እንዲቋቋም፣ በዚህ መሰረት ደግሞ የዞን አስተዳደሮች እንዲሻሻሉ ይጠይቃል። ከዚህ በተጨማሪም በከተሞች፣ ወረዳዎች፣ ቀበሌዎችና በህዝብ የተመረጡ አስተዳደሮች በአስቸኳይ የተቋቋሙ ጊዜያዊ አስተዳደሮች አካላት እንዲሆንም ሀሳብ አቅርበዋል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት ማህበረሰባቸውን እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እየተሰራ መሆኑ ተጠቆመ። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይንም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን ማስታውቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትላንት መጋቢት 24 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ ጥናት አቅርበዋል። ውይይት ሲደረግበት ነበር። በዚህም ወቅት በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። እሳቸው በኃላፊነት ከተሾሙበት ጊዜ ጀምሮ ላለፉት ዓመታት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና ተነሳሽነት ማነስ ተጠቃሽ መሆናቸውም ተጠቁሟል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር በ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርት እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋልም ሲሉ ተናግረዋል። ይህ ሲሆንም የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆን የበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። በኢትዮጵያ የጎዳና ተዳዳሪ የነበሩ ህጻናት፣ እናቶችና አረጋውያን በመንከባከብ የተሰማሩ የበጎ አድራጎት ድርጅቶች የለጋሽ አካላት ቁጥር እንደቀነሰባቸው ተገለጸ። ባለፉት 5 ዓመታት በዚህ የበጎ አድራጎት ስራ የተሰማራው ሀገር በቀሉ ቶራ የበጎ አድራጎት ድርጅት ከቅርብ ጊዜ ወዲህ የፋይናንስ ችግር እንዳጋጠመው አስታውቋል። ድርጅቱ በተለያዩ ምክንያቶች ለችግር የተዳረጉ ወላጅ አልባ ህጻናትን ከመንግስት ተቀብሎ የሚያሳድግ መሆኑን የድርጅቱ ስራ አስኪያጅ ወይዘሮ ገነት ገብረ ማርያም ተናግረዋል። በዚህም ድርጅቱ ላለፉት 4 ዓመታት 15 የሚሆኑ ህጻናትን በመቀበልና 58 ልጆች ያሏቸው 30 እናቶችን የሙያና የፋይናንስ ድጋፍ በማድረግ በኢኮኖሚ ራሳቸው እንዲችሉ ማድረጉንም ስራ አስኪያጇ ተናግረዋል። እንዲሁም ባለፈው የ2016 ዓመት ተጨማሪ 5 ህጻናትን ከመንግስት ተቀብሎ እያሳደገ ነው ብለዋል። በመሆኑም በሚቀጥለው የ2018 ዓ.ም አዲስ 60 እናቶችን ተቀብሎ በኢኮኖሚ ራሳቸው እንዲችሉ ለማስቻል እየሰራ መሆኑንም ገልጸዋል። ቶራ ላይ ምን እየተደረገ ነው? አሁን በዘረዘርኩላችሁ መልክ እንግዲህ በ20 ወላጅ አልባ ወይም በተለያየ ምክንያት ወላጅ አጡ ልጆችን ያሳድጋል። በእናቶች ላይ እስካሁን ባለው በ30 እናቶች ላይ ትልቅ ስራ ሰርቷል። በሚቀጥለው ግን ሰፊ ስራ ለመስራት በሚቀጥለው በ2017-18 ዓመተ ምህረት
30 እናቶችን በእጥፍ አድርገን 60 እናቶችን በአሁን በጀመርነው ሁኔታ ራሳቸውን የማብቃት ስራ የመስራት ትልቅ እቅድ አለን። እንደገና ይሄ ማዕከል አሁን ግሩፕ ሆም ነው ለኛ የተፈቀደልን እንደ ህብረተሰብ በህብረተሰብ ውስጥ የሚኖሩ ልጆችን ማሳደግ እንደ ማዕከል ሳይሆን በህብረተሰብ ውስጥ ያሉ ህብረተሰቡን የመሰሉ ልጆችን የማሳደግ ስለሆነ እቅዳችን የተሰጠንም ይሄ ስለሆነ ሌላ ሁለተኛ አንድ ግሩፕ ሆም 10 ልጆች ያሉት በሚቀጥለው አመት ላይ ለመክፈት እናስባለን። ይሁን እንጂ ድርጅቱ ምንም አይነት ቋሚ የገቢ ምንጭ የሌለውና በጎ ፈቃደኞች ልገሳ የሚተዳደር በመሆኑ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም በሀገር ውስጥም ብሎም ከሀገር ውጭ ያሉ ግለሰቦች ድጋፍ እንዲያደርጉለትም ወይዘሮ ገነት ጥሪ አቅርበዋል። ስለዚህ ዛሬ ያላስቀመጥነውን ብድር ነገ ማግኘት ስለማይቻል እንደ ጎዳና ላይ የወጡ ወላጅና ልጆችን አስበን ወላጅ በየቦታው ላይ የጣላቸውን ህፃናቶችን አስበን አቅማችን የፈቀደውን ካሮጌ ልብስ ጀምሮ ከመማሪያ መሳሪያዎች ጀምሮ ጊዜያችንን መታችሁ ቅዳሜና ወር ከልጆቻችን ጋር እንደውላችሁ አጫውታችኋቸው ጸጉራቸው የሚሰራውን ጸጉራችሁ ሰርታችሁ እንደዚህ አይነት ነገር ማገዝ ይቻላልና ቶራን በተለያየ መልክ መደገፍ አገራችን ላይ ያለውን ችግር ማጥፋት እንኳን ባይቻል መቅረፍ ስለሆነ እኔን በጣም አደራዬን መስጠት ፈልጋለሁና እኛ በዚህ ትልቅ እየተባረክንበት ነው ያለነው። ከበረከቱ ተሳተፉ። በአማራ ክልል ምዕራብ ጎንደር ዞን ቋራና በባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ የተያዙ ሰዎች ቁጥር መጨመሩን ኢንስቲትዩቱ አስታውቋል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት በክልሉ በምዕራብ ጎንደር ዞን ቋራ ወረዳና በባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ በርካታ ሰዎች እየተያዙ መሆኑን ገልጸዋል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የበሽታና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊ ደርቤ እንደገለጹ ወረርሽኙ ከተከሰተባቸው ቀን ጀምሮ በየቀኑ የሚደርሰው የበሽታ ቁጥር እየጨመረ ነው ብለዋል። በተለይ በባህር ዳር ዙሪያ ወረዳ በቀን ውስጥ በርካታ ሰዎች በበሽታው የተጠቁ ነው ማለታቸውንም የክልሉ ቴሌቪዥን ዘግቧል። አጣዳፊ ተቅማጥና ትውከት በማስከተል ለሞት የሚዳረገው በሽታው በክልሉ በየካቲት ወር መጨረሻ ጀምሮ መከሰቱን ባለሙያ አስረድተዋል። ኮሌራ የተበከለ ውሃና ምግብ በመጠቀም የሚከሰት ሲሆን ሰዎች በብዛት በሚሰበሰቡባቸው ቦታዎች በተለይም ንጹህ የመጠጥ ውሃና ንጹህ የመጸዳጃ ቦታ በሌለበት አካባቢ በቀላሉ የሚተላለፍ በመሆኑ ጥንቃቄ እንዲደረግም አሳስበዋል። በሽታውን ለመከላከል ከበሽተኞች ጋር ንክኪ ከተደረገ በኋላ እጅን በሳሙና መታጠብ፣ ውሃን በኬሚካል አክሞና አፍልቶ መጠቀም እንዲሁም የበሽታው ምልክቶች ከታዩ ወደ አቅራቢያ ወደሚገኝ ጤና ተቋም በመሄድ የሕክምና አገልግሎት ማግኘትም ያስፈልጋል ብለዋል። በኢመደበኛ ንግድ ላይ የተሰማሩ ዜጎችን ተጠቃሚ የሚያደርግ ደንብ ተዘጋጀ። የአዲስ አበባ ከተማ አስተዳደር ይፋ ያደረገው አዲሱ ደንብ ኢመደበኛ ንግድ ላይ የተሰማሩ ዜጎችን ተጠቃሚ የሚያደርግ ነው ተብሏል። የጎዳና ላይ ንግድን እናበረታታለን፣ ነገር ግን በዚህ ኢመደበኛ ንግድ ላይ የተሰማሩ በርካታ ዜጎች በመኖራቸው ወደ ህጋዊ መስመር እንዲገቡ የማድረግ ስራዎች እየተሰሩ ናቸው ሲልም የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። በአዲስ አበባ ከተማ አስተዳደር ንግድ ቢሮ የህግ አገልግሎት ኃላፊ አቶ መለስ ተገኑ እንዳሉትም በዘርፉ በርካታ ሰዎች የተሰማሩበትና የራሱ የሆነ ኢኮኖሚያዊ ጥቅም ያለው የጎዳና ንግድ ስርዓት ባለው መልኩ ለማስኬድ ብሎም በስራው ላይ የተሰማሩ ዜጎችን ወደ ህጋዊ መስመር ለማስገባት ደንብ ወደ ስራ ማስገባቱን አስረድተዋል። የከተማ አስተዳደሩ መደበኛ ያልሆኑ የጎዳና ንግዶችን ስርዓት ያስይዛል በማለት ይፋ ያደረገው የደንብ ቁጥር 184/2007 በ5 ክፍሎችና በ34 አንቀጾች ተዋቅሮ የካቲት 29 ቀን 2017 ዓ.ም ከየካቲት 29 ቀን 2017 ዓ.ም ጀምሮ እንደጸደቀም ተናግረዋል። የአዲስ አበባ ፖሊስ ኮሚሽን የአዲስ አበባ ገቢዎች ቢሮን ጨምሮ በከተማ አስተዳደሩ ስር ያሉ የተለያዩ ባለድርሻ የመንግስት አካላት በጋራ በመሆን ደንቡን እንደሚያስፈጽሙ አክለዋል። የደንቡን መውጣት ተከትሎ በጎዳና ንግድ ላይ የተሰማሩ ዜጎች የግብር ክፍያ መለያ ቁጥርን ጨምሮ ማሟላት ያለባቸው መስፈርቶች በማሟላት እውቅና ተሰጥቷቸው ወደ ስራ ይገባሉ ሲሉም የከተማ ንግድና ህግ አገልግሎት ኃላፊ አክለዋል። የደንቡ መጽደቅ በመደበኛ ንግድ ላይ የተሰማሩ ዜጎችን ወደ መደበኛ ንግድ እንዲገቡ ከማድረግ በተጨማሪ ኮንትሮባንድን፣ በትራፊክ መጨናነቅ ምክንያት የሚደርስን አደጋ እና በህጋዊ ንግድ ላይ የሚያደርሰውን ተጽዕኖ እንደሚቀርፍም ነው ያብራሩት። በደንቡ መሰረት የጎዳና ንግዱን የሚያካሂዱ ነጋዴዎች የስራ ሰዓታቸው በ5 ፈረቃ የተከፋፈለ ሲሆን ወደፊት እየታየ ችግሮች ካሉ የሚስተካከል ይሆናልም ብለዋል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ስራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ።
ዱዓና መልጃችሁ መቅቡል ይሁን። ኮሩ ያገኛችሁት ምንዳና በረከት አብራችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የእኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ኮሩ ያገኛችሁት ምንዳና በረከት አብራችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። የኮንጎ ዲሞክራሲያዊ ሪፐብሊክ መንግስት ከኤም23 አማጽያን ጋር የመጀመሪያ ቀጥተኛ ውይይት ሊያደርግ መሆኑ ተገለጸ። በመጪው ሳምንት ረቡዕ የኮንጎ ዲሞክራሲ ሪፐብሊክ መንግስትና የኤም23 አማጺ ቡድን ተወካዮች ውይይት ሊያደርጉ እንደሆነም ተሰምቷል። ሌላኛው ወገን እስካልጣሰ ድረስ ድርድሩ በኳታር ዋና ከተማ ዶሃ ይካሄዳል ሲልም አንድ የኮንጎ ባለስልጣን ለብሪታንያ ሚዲያ ተናግረዋል። የኤም23 ምንጭ ጥያቄዎቻቸውን ለኪንሻሳ ለማቅረብ መዘጋጀታቸውን አረጋግጠዋል። ሁለቱ ወገኖች ውይይቱን በሚስጥር ለመጠበቅ እንደተስማሙም በሪፖርቱ ተመላክቷል። የሳቀደ ውይይት የኮንጎ ዲሞክራሲ ሪፐብሊክ ፕሬዝዳንትና የሩዋንዳ አቻቸው ፖል ካጋሜ መጋቢት 11 በዶሃ ያደረጉትን ንግግር ተከትሎ የመጣ ነው ተብሏል። የኳታር አሸማጋዮች የኮንጎና ሩዋንዳን ሁለተኛ ዙር ምክክር ባሳለፍነው አርብ ያስተናገዱ ሲሆን በተናጠል ከኤም23 ተወካዮች ጋርም እንዲሁ ተገናኝተዋል ነው የተባለው። የትራምፕ አስተዳደር የዩኤስኤይድን ለማፍረስ በሚያደርገው የመጨረሻ ጥረት ሁሉንም የውጭ ሀገር ሰራተኞችና ዲፕሎማቶች ሊያባር እንደሆነም ሪፖርት አመላከተ። የአሜሪካው ተራድኦ ድርጅት ዩኤስኤይድ የሰው ሀብት ቢሮ ከ10,000 በላይ የውጭ ዜጎችና 600 የሚሆኑ የአሜሪካ ዲፕሎማቶች የስራ ስንብት ማስታወቂያ እንደሚደርሳቸውና ስንብቱ ከነሐሴ ጀምሮ ተግባራዊ እንደሚሆን ማሳወቁን ለጉዳዩ ቅርብ የሆኑ ሰዎችን ጠቅሶ የእንግሊዙ ሚዲያ ዘግቧል። በዘገባው የተጠቀሱት የቀድሞ የዩኤስኤይድ ከፍተኛ ባለስልጣን ይህ በእውነትም ማብቂያ ነው በማለት አንስተዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢ ተቋማቸው የተወሰኑ የዩኤስኤይድ ተግባራትን ለመረከብና ቀሪውን እስከ ሰኔ 24 ድረስ ለማቆም እንዳቀዱ ባሳለፍነው አርብ ለኮንግረሱ ተናግረዋል። ከሩቢ መግለጫ በኋላ በሺዎች የሚቆጠሩ የዩኤስኤይድ ሰራተኞች የስራ ስንብት ደብዳቤ ደርሷቸዋል። የትራምፕ አስተዳደር እየጨመረ የመጣውን የመንግስት በጀት አለመጣጣም ለመቀነስ ከ5,000 በላይ ፕሮግራሞችን አቋርጧል። በመጨረሻም ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት ልትወጣ መሆኑ ተገለጸ። የሃንጋሪ መንግስት ከዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ አባልነት ራሱን ማግለሉን አስታውቋል። እርምጃው በጠቅላይ ሚኒስትር ቪክተር ኦርባን መንግስት ከፍተኛ ባለስልጣን ይፋ የተደረገው የአይሲሲ የእስር ማዘዣ የወጣባቸውን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሀገር ጉብኝት ሃንጋሪ ከገቡ ከሰዓታት በኋላ ነው። ኦርባን የፍርድ ቤት ማዘዣው እንደወጣ ባለፈው ዳር ወር ኔታንያሁን ጋብዘዋቸው የነበረው ውሳኔ በሀገራቸው ላይ ምንም ተጽዕኖ አይኖረውም በማለትም ነበር። በህዳር ወር ላይ የአይሲሲ ዳኞች ኔታንያሁ በጋዛ በጦር በሰው ልጆች ላይ ለተፈጸሙ ወንጀሎች ተጠያቂ ናቸው ብለው ነበር። ጠቅላይ ሚኒስትር ኔታንያሁ የአይሲሲን ውሳኔ ጸረ ሴማዊ ሲሉ ማውገዛቸውን አስታውሶ የዘገበው ቢቢሲ ነው።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ አያሌው ነበርኩኝ። ሰናይ ምሽት።